አፍሪካ ህብረት ከድል ማማ እስከ ተስፋ መቁረጥ ልዩ ዘገባ። የአፍሪካ አንድነት ድርጅት ኦኤዩ ሲመሰረት ዋና ዓላማው አህጉሪቱን ከቀጥታ የቅኝ አገዛዝ ነፃ ማውጣት ነበር። ያ ግብ ተሳክቷል። ሆኖም በ2002 ዓ.ም ወደ አፍሪካ ህብረት ኤዩ ስንሸጋገር ግቡ የበለጸገችና ሰላም የሰፈነባት አፍሪካን መፍጠር የሚል ነበር። ዛሬ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ሆነን ስንጠይቅ ግን አፍሪካ ህብረት ለአፍሪካውያን ምን ፈየደላቸው የሚለው ጥያቄ ከምን ጊዜም በላይ ጎልቶ ይሰማል። የአፍሪካ ህብረት ዋና ዋና ስኬቶች። ምንም እንኳን ትችቶች ቢበዙም ህብረቱ ባለፉት 2 አስርተ ዓመታት ያስመዘገባቸው ድሎች የሚናቁ አይደሉም። የአፍሪካ ነፃ የንግድ ቀጠና። ይህ ምናልባት ህብረቱ ትልቁ ስኬት ነው። የአፍሪካ የውስጥ ንግድ ለማሳደግና የድንበር ገደቦችን ለማጥፋት የተወጠነ ትልቅ እርምጃ ነው። ሁለተኛ፣ የጸጥታና ሰላም መዋቅር። ህብረቱ በሶማሊያ እና በሌሎች የሰላም ማስከበር ስራዎች ላይ ቀጥተኛ ተሳትፎ በማድረግ አፍሪካዊ ችግሮችን በአፍሪካዊ መፍትሄዎች ለመፍታት ጥረት አድርጓል። ሶስተኛ፣ አጀንዳ 2063 ቀረጻ። አህጉሪቱ በሚቀጥሉት 50 ዓመታት የት መድረስ እንዳለባት የሚያሳይ ግልጽ ፍኖተ ካርታ አዘጋጅቷል። አራተኛ፣ የዲፕሎማሲ ድምፅ። አፍሪካ በዓለም አቀፍ መድረኮች ለምሳሌ በጂ20 ላይ ቋሚ አባልነት ማግኘቷ በአንድ ድምፅ እንድትናገር ጥረት አድርጓል። መራራው እውነታ። አፍሪካ በአዲሱ የቅኝ አገዛዝ ቀንበር። ከላይ ከተጠቀሱት ስኬቶች በስተጀርባ ግን አህጉሪቱ በከፍተኛ ቀውስ ውስጥ ትገኛለች። ዘገባው እነዚህን ነጥቦች በዝርዝር ያሳያል። አንደኛ፣ የብድር እና የዕዳ ወጥመድ ዴት ትራፕ። አፍሪካ በቢሊዮን የሚቆጠር ዶላር ዕዳ ተተብትባለች። ይህ የኢኮኖሚ ቅኝ ግዛት አገራት የራሳቸውን በጀት እንኳን በነፃነት እንዳያዙ አድርጓቸዋል። የሀብት ዘረፋና ብዝበዛ። ሁለተኛ፣ አፍሪካ የዓለም የጥሬ ዕቃ ማከማቻ ሆና ቀጥላለች። ማዕድኖቻችን ለውጭ ሀገር ኢንዱስትሪዎች ሲውሉ፣ አፍሪካውያን ግን በድህነትና በሥራ አጥነት ይሰቃያሉ። ሶስተኛ፣ የተማረ የሰው ኃይል ስደት ብሬን ድሬን። የአፍሪካ ምርጥ አእምሮዎች፣ ዶክተሮች፣ መሐንዲሶችና ሳይንቲስቶች በተሻለ ፍለጋ ወደ አውሮፓና አሜሪካ ይሰደዳሉ። አህጉሪቱ ያስተማረችው ልጇን በነፃ ለሌላው ትሰጣለች። አራተኛ፣ የስደተኞች መርዶ። በየቀኑ በሜዲትራኒያን ባህርና በበረሃዎች የሚረግፉት የአፍሪካ ወጣቶች የህብረቱን ደካማነት የሚያሳዩ ህያው ምስክሮች ናቸው። አፍሪካ ህብረት ለምን አልተሳካለትም? አንደኛ፣ የገንዘብ ጥገኝነት። የህብረቱ በጀት ከ70% በላይ የሚሸፈነው በውጭ ለጋሶች የአውሮፓ ህብረት፣ ቻይና፣ አሜሪካ ነው። ገንዘቡን የከፈለ ሙዚቃውን ያዛል እንደሚባለው ህብረቱ የራሱን ውሳኔ ለማሳለፍ ይቸገራል። የመሪዎች ክበብ መሆኑ። ህብረቱ የህዝቦች ሳይሆን የመሪዎች ክበብ ነው የሚል ትችት ይቀርብበታል። በመፈንቅለ መንግስትና በሰብአዊ መብት ጥሰት ላይ ጠንካራ እርምጃ ከመውሰድ ይልቅ የዲፕሎማሲ ጨዋታን ይመርጣል። አሁን ደግሞ ለ39ኛው ጉባኤ የቀረበ ጥሪ። አሁን አዲስ አበባ የሚካሄደው 39ኛው ጉባኤ ከንግግር ባለፈ ወደ ተግባር መሸጋገር አለበት። አፍሪካ ከአምራችነት ወደ ላኪነት መቀየር አለባት። የወጣቶች ስደት ለማቆም በሀገር ውስጥ የሥራ ዕድል መፈጠር አለበት። የብድር ስረዛ ሳይሆን የፍትሐዊ ንግድ ጥያቄ ሊነሳ ይገባል። አፍሪካ የሰው ልጅ መገኛ ብቻ ሳትሆን የሰው ልጅ የወደፊት ተስፋም ናት። ሆኖም ይህ ተስፋ እውን የሚሆነው አፍሪካ ህብረት ከወረቀት ሪፖርቶች ወጥቶ በአፍሪካውያን መንደር የሚታይ ለውጥ ሲያመጣ ብቻ ነው። አፍሪካን ነፃ ያወጡ አባቶቻችን በሰሩት ልክ የዛሬውን ትውልድ ደግሞ አህጉሪቱን ከኢኮኖሚ ባርነት ነፃ የማውጣቱ ታሪካዊ ኃላፊነት አለበት። በመቀጠል የሰው ሰራሽ አስተውሎት ኤአይ ወረራና የአፍሪካ ስጋት እንመለከታለን። ዓለም ወደ አራተኛው ኢንዱስትሪ አብዮት ተሸጋግራለች። ሆኖም አፍሪካ አሁን በመሰረታዊ ትምህርትና በዲጂታል መሰረት ልማት ወደ ኋላ ቀርታለች። የሥራ ዕድል መጥፋት ጆብ ዲስፕሌስመንት። በአውሮፓና አሜሪካ ኤአይ ስራ ያቀላል። በአፍሪካ ግን ያልተማሩ የሰው ኃይል ከገበያ ውጭ ያደርገዋል። በተለይ የደንበኞች አገልግሎት፣ መረጃ ማስገባት እና ቀላል የማኒፋክቸሪንግ ስራዎች በኤአይ ሲተኩ በሚሊዮን የሚቆጠሩ አፍሪካውያን ወጣቶች ተስፋ ይቆርጣሉ። አዲሱ የመረጃ ቅኝ ግዛት። የኤአይ ቴክኖሎጂዎች ባለቤት ምዕራባውያንና ቻይና ናቸው። አፍሪካ የራሷ ዳታ
ለነሱ በነፃ ትሰጣለች። እነሱ ደግሞ መልሰው ስልተ ቀመሮችን ወይም አልጎሪዝም ይሸጡልናል። ይህ አዲስ አይነት የዲጂታል ጥገኝነት ይፈጥራል። የእውቀት ልዩነት ዲጂታል ዲቫይድ። ያልተማረ ህዝብ ባለበት አህጉር ኤአይ ሲመጣ በጥቂት ቴክኖሎጂዎች በሚያውቁና በብዙሃኑ ቴክኖሎጂውን በማይገባቸው መካከል ያለው የኑሮ ልዩነት ሰፊ እየሆነ ይሄዳል። ከዚህ በተጨማሪ የመዋሃድ ወይም ኢንቴግሬሽን አስፈላጊነትና ተግዳሮቶችን እንመለከታለን። አፍሪካ ህብረት አንድ አህጉር አንድ ገበያ እያለ ቢሰብክም ተግባራዊነቱ ላይ ብዙ መሰናክሎች አሉ። የድንበር መዘጋጋት። አሁንም ከአንድ አፍሪካ ሀገር ወደ ሌላ ለመሄድ ከአውሮፓውያን በላይ ቪዛ እና ፈቃድ ይጠየቃል። ይህ የመዋሃድ ወይም ኢንቴግሬሽን የንግግር ብቻ ያደርገዋል። የገንዘብ አንድነት ማጣት። አፍሪካውያን እርስ በርሳቸው ለመገበያየት በዶላርና በዩሮ ላይ ጥገኞች ናቸው። የራሳቸው የጋራ ገንዘብ ወይም የክፍያ ስርዓት ፓን አፍሪካን ፔመንት ኤንድ ሴትልመንት ሲስተም አለመጠናከሩ የኢኮኖሚ ቅኝ ግዛቱን ያራዝመዋል። የፖለቲካ ፍላጎት ማነስ። ብዙ መሪዎች ከአህጉራዊ አንድነት ይልቅ የራሳቸውን ስልጣንና የሀገራቸውን ጠባብ ጥቅም ያስቀድማሉ። መፍትሄው እንዴት እንበርታ? አፍሪካ በዚህ የኤአይ ወረራ እና የኢኮኖሚ ጫና ውስጥ ለመትረፍ የሚከተሉት እርምጃዎች መውሰድ ይኖርባታል። የትምህርት ስርዓት ለውጥ። አፍሪካ ለሰርተፊኬት የሚማር ሳይሆን ለፈጠራ የሚተጋ ትውልድ ያስፈልጋታል። የትምህርት ስርዓቱ ከኤአይ እና ከቴክኖሎጂ ጋር መላመድ አለበት። የመሰረተ ልማት ትስስር። የባቡር የመንገድና የዲጂታል ኢንተርኔት ትስስር ካልተጠናከረ መዋሃድ አይታሰብም። የጋራ ድምፅና ድርድር። አፍሪካ ከቻይናም ሆነ ከምዕራባውያን ጋር ስትደራደር እንደ 54 ሀገር ሳይሆን እንደ አንድ ታላቅ ሀያል ዩናይትድ አፍሪካ መቅረብ አለባት። ዕዳችንን የምንቀንሰውም ሆነ የተፈጥሮ ሀብታችንን የምናስከብረው በጋራ ስንቆም ብቻ ነው። አፍሪካ ህብረት በየዓመቱ በአዲስ አበባ ስብሰባ ያደርጋል። አዳራሹ ዘመናዊ ነው፣ ንግግሮቹ ማራኪ ናቸው። ነገር ግን ከአዳራሹ ውጭ ያለው ወጣት ስራ አጥ ነው። ተምሮም ያልተማረውን ያህል በኤአይ ስጋት ውስጥ ነው። ህብረቱ የመሪዎች ክበብ መሆኑን አብቅቶ የህዝብ ድምፅ የሚሆነው መቼ ነው? 39ኛው ጉባኤ ለእነዚህ ጥያቄ መልስ ይሰጥ ይሆን? የምናየው ይሆናል። በቀጣይ የአፍሪካ የነፃ ንግድና ቀጠና ተስፋ ወይስ አዲስ ወጥመድ? ጥቅሙን እንመለከታለን። ዘ ፕሮሚስ። አፍሪካውያን እርስ በርሳቸው የሚገበያዩበት መጠን ኢንትራ አፍሪካ ትሬድ ካሁኑ 15% ወደ 50% ሊያሳድግ ይችላል። የውጭ ምርቶችን ከመጠበቅ ይልቅ ሜድ ኢን አፍሪካ የሚሉ ምርቶችን በራሳችን ገበያ እንድንሸጥ እድል ይሰጣል። ስጋቱስ? ዘ ዴንጀር። የመሰረተ ልማት እጥረት። ከኢትዮጵያ ወደ ናይጄሪያ ምርት ለመላክ ከኢትዮጵያ ወደ ቻይና ከመላክ የበለጠ የሚከብድ ከሆነ የንግድ ቀጠናው በወረቀት ላይ ብቻ ይቀራል። የአቅም ልዩነት። እንደ ደቡብ አፍሪካ፣ ግብፅና ናይጄሪያ ያሉ ግዙፍ የኢኮኖሚ ያላቸው ሀገራት ትናንሽ ሀገራትን እንዳይወጧቸው ስጋት አለ። የውጭ ጣልቃ ገብነት። የውጭ ሀገር ምርቶቻቸውን በአንድ አፍሪካ ሀገር በኩል አፍሪካዊ ያስመስለው ወደ ቀጠናው በማስገባት ገበያውን እንዳያጥለቀልቁት ጥብቅ ቁጥጥር ያስፈልጋል። አፍሪካ የራሷ ኤአይ ወይም ሰው ሰራሽ አስተውሎት ፖሊሲ እንዴት ትቅረጽ? አፍሪካ የቴክኖሎጂ ተጠቃሚ ብቻ ሳትሆን ፈጣሪ መሆን አለባት። ለዚህም 39ኛው የአፍሪካ ኤዩ ጉባኤ የሚከተሉት ነጥቦች ማጽደቅ ይኖርበታል። የዳታ ሉዓላዊነት። አፍሪካውያን የራሳቸውን ዳታ በራሳቸው ሰርቨሮች ላይ ማከማቸት አለባቸው። የእኛ ዳታ ለምዕራባውያን የኤአይ ማሰልጠኛ ወይም ትሬኒንግ በነፃ መስጠት የለበትም። አካባቢው ኤአይ ሎካላይዝድ ኤአይ። የቻት ጂፒቲ ወይም የጉግል ኤአይ ለአውሮፓውያን የተሰሩ ናቸው። አፍሪካ በራሷ ቋንቋ እንደ አማርኛ፣ ኦሮሞኛ፣ ስዋሂሊ የሚሰሩ የራሷ ባህልና እሴት የተረዱ ኤአይ ሞዴሎችን ማበልጸግ አለባት። የትምህርት አብዮት። ኤአይን እንደ ስጋት ማየት ማቆም የምንችለው ወጣቶችን በኮዲንግ፣ በዳታ ሳይንስ፣ በሮቦቲክስ ስናሰለጥን ብቻ ነው። ያልተማረ ህዝብ ወደ ቴክኖሎጂ ተኳሽ ህዝብ መቀየር አለበት። የስነ ምግባር ደንብ። ኤአይ በጦርነትና በፖለቲካ ማጭበርበር ዲፕ ፌክስ ላይ እንዳይውል አህጉራዊ ቁጥጥር ሊኖረው ይገባል። አፍሪካ ከብድር ቀንበር ለመውጣትና ከኤአይ ወረራ ለመትረፍ የምትችለው በኢኮኖሚ አንድነት ብቻ ነው። 54 የተከፋፈሉ ትናንሽ ገበያዎች ከዓለም አቀፍ ግዙፍ ኩባንያዎች ቢግ ቴክ ጋር መወዳደር አይችሉም። 39ኛው የአፍሪካ ህብረት ጉባኤ የአፍሪካን ወጣቶች ዕጣ ፈንታ
ለቴክኖሎጂ ባለቤትነት አሳልፎ ከመስጠት ይልቅ የራሳችንን ዲጂታል ግዛት የምንገነባበት የመቀየሪያ ነጥብ መሆን አለበት። ሀሳብ አስተያየታችሁን ስጡበት።